ልላካችሁሽ? የት? ሰላም ጋር ታችኛው ኪችን እኮ ነች። በግድ ትሄዳላችሁ? እሺ ምንድነው የምንላት? ልጅ ሲወለድ ትምህርት ቤት ማን ተብሎ ነው የሚመዘገቡት ትሏታላችሁ። እና ደግሞ የአባቱ ስም ማን ነው? ሰላም ብትላችሁ እንዳሰማት። እሺ ሰላም እኮ የራሷ ስም ነው። አዎ የራሴ ስም አይሆንም በሏት። እና ደግሞ የልጁን አባት ስም ካልነገረቻችሁ እንዳለቋት። እሺ እሺ ጠይቃችኋት? አዎ ጠይቀናታል። እና ምን አለቻችሁ? ማነው ጠይቁ ያላችሁ አለች። ራሳችንን ማወቅ የፈለግነው አላላችኋትም እንዴ? አንቺ አይደለሽ እንዴ የላክሽ? እና አብጌል ናት የላከችን አላችኋት? አዎ የአባቱ ስም በይ ነው። የልጁን ስም ማን አለቻችሁ? እርር ነው አለች። እርር ምን? አዎ የሰላም የልጇ ስም ማለት ነው እርር ነው። የልጇ የአባቷ ስም ደግሞ በይ ነው። አንድ ላይ ሲነበብ እርር በይ። እርር በይ ግን ያስቀምጥ። አዎ ያስቃል። እርር በይ። እናንተ ስልክ ስትልክልኝ ተቀብላችሁ ታመጣላችሁ እንዴ? ምንም ብለሽ ተኛሽ ታኩሽብኛ። ዳጣ የናታንን የፍቅር ጥያቄ ተቀበለችው። አቢጌል ለዳጣ ያላት ጥላቻ እየጨመረ ሄዷል። አቢጌል ለእናቷ ዳጣንና ሰላምን ከዛ ቤት ማስወጣት እንደምትፈልግና ሰላምም የልጇን አባት እስካላስታወቀች ድረስ ከቤተሰቡ አንዱ ነው ብላ መጠራጠር ጀምራለች። ወይዘሮ ማርታም እባክሽ አንቺ ልጅ ወደ ራስሽ ተመለሽ፣ እስከመቼ ድረስ ነው በዚህ ልክ የሰው ጥላቻሽ? ይቺ ልጅ ላንቺ ብላ በጣም ብዙ ዋጋን እየከፈለች ነው እያለቻት ነበር። ዳጣ እህቴ ብላ መከተሏን እንደ መጥፎ ነገር አይተዋለች። ዳጣ ከዚህን እየጠለኋት እሷ ትቀርበኛለች፣ እኔ እየገፋኋት እሷ ወደ እኔ ትመጣለች። በዛ ላይ ደግሞ እህቴ ብላ ትጣራለች፣ ላርጁንም እህቴ ብላ ነግረዋለች እያለች ነበር። አባዬንም ደግሞ አባዬ እያለች እየጠራችው ነው። እሱም በጣም ይወዳታል፣ እሷም ተወደዋለች እያለች ነው። በዚህን ጊዜ እንግዲህ ወይዘሮ ማርታ ምንድነው ጥፋቱ? እሷ ብቻ እኮ አይደለችም ደረጀን አባዬ የምትለው፣ ናታንም አባዬ ብሎ ይጠራዋል። ስለዚህ መጀመሪያ ከራስሽ ጋር ታረቂ እየተባለች ነው። ናታንንም ቢሆን ታያልሻት ይወር ግፍ አርጋት ታልሻለች ብላት ነበር። ሰላም ግን ዳጣንና ናታን አንድ ላይ እንዲሆኑ የዘወትር ጉትጎታዋን እንደቀጠለች ነው። ሰላም አቶ ደረጀን ስለ ልጇ በድጋሚ ጠይቀዋለች። አቶ ደረጀ የሰላምን አይን ላለማየት በቤት ቤተሰቡ ሳይገባ ወደ ቤት መግባትን እንደ ጦር ፈርቷል እና ተመልሶ ሊወጣ ሲል በገዛ ቤት ተሳቀቅ አይደል? ግን እባክህ ልጄን አለማሰብ አልቻልኩም እና በህይወት መኖር አለመኖሯን የምታውቀው ነገር እንዳለ ብቻ አሳውቀኝ እያለች ተማጽነዋለች። ግን ደግሞ አቶ ደረጀ እባክሽ ቤተሰቤን እና ይሄ ቤት በምን አይነት መተማመን እንደቆመ ታውቂያለሽ? ትዳሬንና ቤተሰቤን ልጆችን ጠብቂልኝ፣ አዲስ ነገር ይኖራል በቅርቡ ሁሉም ጥያቄሽ ይመለስልሻል ብሏታል። እሺ አንድ ነገር ብቻ ብላ ለምናው ነበር። ግን ደግሞ እንደዚህ አይነት ነገር ዝም ብሎ እንደማይወራና እንዲህ ነው የሚላት ነገር እንደሌለ ግን ደግሞ ተስፋ እንዳለ ነግሯታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ በበዓሉ ደስ የሚል ጊዜ ነበራቸው ቤተሰቡ በሙሉና መጨረሻውን ግን ደስታውን ወደ ጸብ ቀይረዋለች ወይዘሮ አቢጌል። ይህ የሚሆነው ምንድነው? አቶ ደረጀን ያስጨነቀውን ነገር አውቃለሁ ብላለች። አቶ ደረጀ የበለጠ ተረብሾ የነበረው ዳጣ የዛሬ ዓመት በሰላም አድርሶን ቤተሰቦች ጋር ተገናኝቼ በዓሉን ከቤተሰቤ ጋር ነው ማሳለፍ የምፈልገው የሚል ስለተሰላ ነበር። በዚህን ጊዜ አቶ ደረጀ ውስጡ ተረብሿል። ሰላም ለዳጣ ነው እንደምን ጊዜውም ዛሬም ቢሆን ናታንን አፍቅር እያለቻት ነው እና ስለ ናታን ባወራቻት ጊዜ እሷ ለእንደዚህ አይነት ነገር ዝግጁ እንዳልሆነችና ደግሞ ናታንንም ጓደኛ አርጋ ለመቅረብ ወንድሜ ቢሆንስ ብላ ስለምትፈራ እንደሆነ ተናግራለች። ሰላምም እናትሽን አታውቂያትም እንዴ? እናትና አባትሽን አታውቂም? ቤተሰቦችሽን አታውቂም እንዴት ብላት ነበር። አይ እንደዛ ማለት ሳይሆን በጓደኝነት ወንድምናት መሆን ይሻለናል ብዬ ነው። በዛ ላይ ደግሞ አቢጌል ትወደዋለች እያለች ነው። አቢጌል እና ናታን አንድ ላይ መሆን እንደማይችሉ አቢጌል የናታን ምርጫ እንዳልሆነች ነግራታለች። ግን ደግሞ አንቺን በጣም ነው የሚወድሽ እያለቻት ነው። ዳጣ ባሳለፈቻቸው ጊዜ በልጅነት ጊዜዋ ሿሿ ሰራ በነበረበት ጊዜ ብዙ ሰዎችን ማሳዘኗንና ማስከፋቷን ስታስብ
ብዙ ሰው አልቅሶብኛል እያለች ነው። ግን እኮ አሁንም ቢሆን እያስለቀሽ ነው። ናታን አንቺን በጣም ነው የሚወድሽ ያፈቅርሻል እያለቻት ነው። ግን እውነትሽን ነው ሰላምዬ ብላት ነበር። እሷም እውነቷን እንደሆነና ናታንን አንቺ በሸሸሹ ቁጥር እየጎዳሹ ነው። በዛ ላይ ደግሞ እትዬም ቢሆን አቢጌልም የአቢጌል ባል እንዲሆን ይፈልጋሉ። ከዚህ ሁሉ ግን አንቺ እድልሽን ሞክሪ። ይገባኛል፣ እዚህ ቤት ሆነሽ ሁሉ ነገር ላይመች ይችላል። እሱ ጋር መሆንሽ ለማንም ላያስደስት ይችላል። ጋሽም ቢሆን እንደውም እትዬም ብትሆን ሊከፋቸው ይችላል። ግን ደግሞ መፍትሄ አይጠፋምና እባክሽ ተረጅው እያለቻት ነው። እኔ ሰላምዬ ላይ እንደዚህ አይነት ነገር በጭራሽ ዝግጁ አይደለሁም ብላለች። ግን ደግሞ ምርጥ ወንድ እንደሆነና ሁሉም እንደሚፈልገው ባህሪውም ሆነ አቋሙ የሚወደድ አይነት ወንድ እንደሆነ ብዙዎች እንደሚፈልጉት እሱ ደግሞ ምርጫው አንቺን ካደረገ ገፍተሹ በስተመጨረሻ ጥሎሽ ሊሄድ ይችላል። በዛን ጊዜ ደግሞ የምትወጂውን ሰው ልታጭ ትችያለሽ። አሁን ብትረጁ ይሻላል እያለች መክራታለች። ዲያጣም እንግዲህ ሁሉንም ነገር በቀልድ ነውና የምትወስደው እንደ ቀልድ ነገሮችን ቀለል አድርጋ አልፋቸዋለች። አቢጌልና ውሃ እንደምን ጊዜውም እየተደባደቡ ነው። በዚህን ጊዜ ድንገት ወይዘሮ ማርታ ወደ ቤት ስትመጣ ሰው ሲበሉ አድርሰኝ ይላል፣ እኔ ስትባሉ ነው የምደርሰው። ምንድነው ምን ጉር ናችሁ እያለች ነበር። ውሃም በጥፊ እንደመታቻትና እሷን መደብደብ እንደምትፈልግ ተናግራለች። ወይዘሮ ማርታ ካገላገለቻቸው በኋላ እባካችሁ ማረፍ እፈልጋለሁ ብላ ወደ ክፍሏ እየሄደች ነበር። አቢጌል እናቷን ተከትላ ሄዳለች። እማዬ እያለች ነው። ዛሬ የምነግርሽ ብዙ ጥናት አለኝና ምንም ነገር እንዳታቋርጭኝ እያለች ነው። ወይዘሮ ማርታ ምን አይነት ጥናት? ስለ ምንድን ነው? ስለ ሳይንስ፣ ፊዚክስ፣ ኬሚስትሪ፣ ስለ እጽዋት፣ ስለ ከዋክብት እያለቻት ነበር። በዚህን ጊዜ አቢጌልም እንደዛ አይደለም ስለ ዲያጣ ብላለች። ቆይች ምስኪን ልጅ ምን አድርጊኝ ነው የምታያት? ከዚህ በፊት ከቤት ብትባረሪ ተከትላ በዛ ጨለማ ወንድም አይደፍረውን አንቺ ጋር ሄደችው። 2 ቀን ሳይሞላሽ አባቷን እግር በእጅ ብላ አሳምና ወደ ቤት እንድትመለሽ ያደረገችሽ እሱ አይደለች እንደ የገፋሻት የምትቀርብሽ? ስለዚህ ምን አርጊ ነው ይች ልጅ የምታያት? ይቺ ምስኪን ምን አደረገችሽ እያለቻት ነበር። ግን ደግሞ አቢጌል እህቴ ብላ እየጠራችኝ ነው ብላለች። ምንድነው ችግሩ? አባዬን በጣም ነው የምትወደው፣ ቤተሰቡ እሱም በጣም ነው የሚወዳት፣ በዛ ላይ ደግሞ ውሃንም ትወዳታለች እያለች ነው። እና ታዲያ ውሃን መውደዷ ምንድነው ጥፋቷ? በዛ ላይ ደግሞ ጎዳና ላይ ነው ያደግኩት፣ የአዲስ አበባ ልጅም ነኝ እያለች ነው። የሲሳይ ልጅ በጭራሽ አይደለችም እያለች ነው። አርፈሽ ተቀመጪ፣ እኔ ምንም አይነት ነገር አልፈልግም ብላ ነበር። አሁን ቃል ገብተሽልኛል እኮ ልታዳምጪኝና ምንም ነገር እንዳታቋርጪ ብላት ነበር። ከመጀመሪያው ጀምሮ ያለውን ነገር አንድ በአንድ ተናግራለች። እኔ እየጠላኋት እሷ ትቀርበኛለች፣ እኔ እየገፋኋት እሷ ወደ እኔ ትመጣለች። በዛ ላይ ደግሞ ላርጁንም እህቴ ናት ብላ ነግረዋለች ብላለች። ታዲያ ምንድነው እህቴ ናት ብላ መናገሯ ጥፋቱ ምን ላይ ነው ብላት ነበር። በነገራችን ላይ አርጁንን አሳስሬልሻት አስሯል ብላታለች። እኔ አርጁን እንዲታሰር የምፈልገው ከ20 ዓመት በላይ ነው ብላለች። ወይዘሮ ማርታም እንዴት ነው ይሄን ያህል ጊዜ ወጣት ልጅ እድሜ ልኩን በስር እንዲያሳልፍ የፈለግሽ? ይሄን ያህል ምን አደረገሽ እያለቻት ነበር። እሷም መቶኛል ብላለች። ለመታሽ ተገቢውን የሆነ ቅጣት ይቀጣል እንጂ እንዴት ነው 20 ዓመት ሙሉ ሊቀጣ የሚችለው? አንቺ እንዴት ነው ለሰው ማታዝኙ እያለቻት ነበር። ለማንም ማዘን እንደማትፈልግና እዝነት እንደሌላትም ተናግራለች። ወይዘሮ ማርታም በልጇ ሁኔታ በጣም ብታዝንም ግን ደግሞ ለሰዎች አዛኝና ሩህሩህ መሆን አለብሽ። በዚህ ልክ ጨካኝ መሆን የለብሽም። ሰው ባዘንሽለትና በቀረብሽው በወደድሽው ቁጥር ነው አንቺንም የሚቀርብሽ የሚል ምክር መክራት ነበር። አቢጌል ግን በጭራሽ ራሷን ካልሆነ በስተቀር አሰማም። እማዬ አሁን የዲያጣን ነገር ልንገርሽ እያለች እየተጣደፈች ነው። እሺ በቃ ተናገሪ ብላ ወይዘሮ ማርታ ለአቢጌል እድሉን ሰጣታለች። በዚህን ጊዜ እንግዲህ አቢጌል ታስታውሻለሽ እማዬ፣ የዛ ጊዜ እኮ ወደዚህ ቤት ስትመጣ በጉልበት ነበር የገባችው። ከዛም አባዬ በጉልበት አስወጣት። የአዲስ አበባ ልጅ እንደሆነች ተናግራ ነበር። ትንሽ ከቆየች በኋላ ደግሞ የሲሳይ ልጅና ናዝሬት ድሬ እንዴት ተወለደች ተናገረች እያለቻት ነበር። እና ሁሉንም አይተናል። ከዛ ደግሞ ጎዳና ላይ ነው ያደግኩት፣ ለኔ ጎዳና አዲስ አይደለም ብላኛለች እያለች ነው። እና ታዲያ ጎዳና ላይ እሱንም ቢሆን እናውቃለን ብላለች ወይዘሮ ማርታ። እናም ደግሞ እናቷን እንደማታውቃትና ለናታን ሚስጥር ነግረው ናታን ለምሰላም ሚስጥሩን ተናግሮባት ለምን ተናገርክ እያለች ሲጨቃጨቁ ሰምቻለሁ ብላለች። በዚህን ጊዜ እንግዲህ ወይዘሮ ማርታ እያዳመጠች ነበር። እናም ታዲያ ሚስጥሩ ምንድነው ብትላትም በወጉ እንዳልሰማችና ግን ደግሞ እናቷንም እንደማታውቅ አባቷም ይኸው አይደውልላትም ብላለች።
እሱንም ቢሆን እናውቃለን ስትላት ወይዘሮ ማርታ እናም ደግሞ አባዬን በጣም ትወደዋለች፣ በዛ ላይ አባዬ ብላ ትጠራዋለች እያለች ነው። እሱም ቢሆን ችግር የለውም ናታንስ አባዬ ብሎ አይደል እንደሚጠራው፣ እሷ ብቻ እኮ አይደለችም፣ ምንድን ነው ችግሩ ብላታለች። ይህም ብቻ አይደለም እኔ በጣም እየጠላኋት እሷ ትወደኛለች፣ እኔ ጠላታለሁ እሷ ትወደኛለች እያለች ነበር። ውሃንም ቢሆን በጣም ነው የምትወዳት፣ አባዬም እሷን በጣም ይወዳታል ብላለች። ይህ ሁሉ ታዲያ ምን ችግር አለው ነው? እኔን ከሌላ ቦታ ወልደሽ ደብቀሽ ያሳድገሻት ነው እያልሽ ነው? እኔን እየተጠራጠርሽ ነው? ከዚህ በፊት ጥርጣሬሽን ዲኤንኤ አስመርምረሽ ውጤቱን አብረን ያየ ነው፣ መቼም እሱን አልረሳሽም አይደል እያለቻት ነበር። ግን ደግሞ አቢጌል ይሄም ሆኖ በጭራሽ ልትስማማ ልታምን አልቻለችም። አቶ ደረጀ ድንገት ወደ ክፍሉ ገብቷል፣ ወደ ቤት መጥቷል። ወደ ቤት በመጣ ጊዜ ውሃ ብቻዋን ቁጭ ብላ ነበር። ምን እያረግሽ ነው የኔ ልጅ እያለ ባላት ጊዜ የኔን ጀግና አባት እየጠበቅኩ ነበር አንተን ብላለች። የት እናትሽ አልመጣችም እንዴ ባላት ጊዜም እንደመጣችና ከአቢጌል ጋር እያወሩ እንደሆነ ነግረዋለች። እናም አባዬ አንድ ትልቅ ጥያቄ ነበር የነበረኝ፣ እሱን ይዤ ነበር እየጠበቅኩ የነበረው ባለችው ጊዜ ጥያቄውን እንድትነግረው ፈቅዶላታል። ጥያቄውም ትምህርት የምንማረው ለምን ለፈተና ነው ወይስ ዩኒቨርሲቲ ለመግባት ነው ወይ ፈተናውን ለመድፈን ነው ብላ ነበር። ይህ ሀሳብ በጭራሽ አንቺ ሊሆን አይችልም፣ ማን ነው እንዲህ ያለሽ ባላትም ጊዜ አይ ሀሳቡ የኔ ነው ብላለች። ካላመንከኝ ደግሞ ሌላ ሀሳብ ላስብና ላሳይህ ብለው ነበር። ግን ደግሞ ሌላ ሀሳብ ማሰብ አልቻለችም እና ምግብ ልስራለህ እንዴ ብለው ነበር። እሺ ባላት ጊዜም እሺ በቃ አጥሚት ላምጣልህ፣ ዳጣና ሰላም አጥሚት እየሰሩ ነው ብላለች። እናም አቶ ደረጀም እየሳቀ ወደ መኝታ ክፍሉ በሄደ ጊዜ እናትና ልጅ እየተጨቃጨቁ ነበር። ምንድን ነው እናትና ልጅ ምን እያረጋችሁ ነው ሲልም አቶ ደረጀ ወይዘሮ ማርታ እረሳኝ እንኳን መጣህልኝ እየጨቃጨቀችኝ ነበር ብላለች። አቶ ደረጀም አቢጌልን አስጠንቅቋታል። አቢጌልን የምታረጊው ነገር ሁሉ ደስ የሚል ነገር አይደለም። ከዚህ በፊት እኔን የሚያስጨንቅህን ነገር አውቃለሁ ብለሻል። እኔ የሚያስጨንቀኝን ነገር እንኳን አንቺ አይደለሽም ቀርቶ ማርታ ማታውቅም፣ ማንም ሰው አያውቅም ብሎ ነበር ተናዶ ወደ መኝታ ክፍሉ የገባው። እና አሁንም ቢሆን ከስህተቷ መማርን ሳይሆን ሌላ ስህተትን መድገምን መርጣለች። በተለይ ደግሞ የሰላም ልጅ አባት አለመታወቅና የዳጣ ነገር እጅግ በጣም ሰላም ነስቷታል። ወይዘሮ ማርታም ይሄን ነገር ለማለፍ ብትሞክርም ግን ደግሞ አሁን ላይ ከአቅሟ በላይ እየሆነች ነው። ወይዘሮ ማርታ የእናት አንጀቱ ነው አቢጌልን ሁልጊዜ ስህተቶቿን ባለፈቻት ቁጥር እሷም ደግሞ ሌላ ነገር መፈርፈሩ አይቀርም። ሰላም የልጇን አባት ለምን ያላስተዋወቀች ይመስልሻል? ዳጣስ ደግሞ ለምን እዚህ ቤት ያለች ይመስልሻል? አባይስ ደግሞ ለምን የሚወዳት ይመስልሻል? እያለች ውስጧን እንዲሻከር እያደረገችው ነው። ወይዘሮ ማርታም ትዳሯንና ቤቷን ለመጠበቅ አይታ እንዳላየ ሰምታ እንዳልሰማ ለማለፍ ብትሞክርም ግን ደግሞ አቢጌል አሁን ደግሞ ናታን ይወዳታል፣ እሷም ቢሆን ደግሞ ለሱ ሚስጥር ታወጣለች እያለች ታወራዋለች የሚል ሀሳብ አንስታለች። ዳጣ ከናታን ጋር ጥሩ ጊዜ አሳልፈዋል። ውሃና ምጥንን መንገድ ላይ ጠብቁን እርጎን ጋብዛችኋለን ብለዋቸው አንድ ላይ ካፌ ውስጥ ነበሩ። አንድ ላይ ካፌ ውስጥ ቁርስ እየበሉ ናታን እያጎረሳት እንዲሁ በትኩረት እያያት ነበር እና በስተመጨረሻም ትወደኛለህ አይደል ታፈቅረኛለህ አይደል ብለው ነበር። ደግሞ ማን ነው እንደዚህ ያለሽ እንዴት እያላት ነበር። ዳጣ ነገሮችን ፊት ለፊት ነው የምትናገረው። የሚወድላት ባህሪዋ ይሄ ቢሆንም ግን ደግሞ እሱ አፍቃሪው ያፍራል። እና ወድሻለሁ እኮ የምትወደኝ ከሆነ አይንህ የሚያስታውቅብሃል። ሲጀመር ምንድነው መደባበቃው ነው ወይስ አይደለም ነው? ሰላም ሁሉንም ነግረኛለች እያለችው ነበር። ሰላም ምንድን ነው የነገረችሽ ቢላትም ሰላም የነገረችሽ ብቻ ሳይሆን እንዲሁም ሳይንህ አይንህም ራሱ ያስታውቃል እያለችው ነበር። እናም ታዲያ ሰላም ያለችው እውነት ቢሆን ምን ታረጊያለሽ ባላት ጊዜ እነ ዳጣን ውጭ ላይ ፀሐይ ጥለናቸውን ሄድ ነው ቶሎ እንሄድ ብላ ክፍሉን ለቃ ሮጣ ወጥታለች። ናታንም የዳጣ ሁኔታ ግራ ጋብቶት ተከትሎ ወጥቷል። አቶ ደረጀ ወደ ቤት ማንም ሰው በሌለበት ጊዜ በጊዜ ገብቷል። ወይዘሮ ማርታም አልተመለሰችም። ዳጣም ጧት የወጣች ወደ ቤት አልተመለሰችም ብላለች ሰላም እና ልጆቹም ማንም እንደሌለ ሲያውቅና በቃ እሺ ደግን ሲመለሱ ጥሩ ሰዓት አልመጣሁም በጊዜ መጣሁ መሰለኝ ሲመለሱ መጣለሁኝ ብሏት ስለ እርግዝናዋና ስለ ቀራት ጊዜ ጠይቋት ሊወጣ ሲል አይጋሼ በገዛ ቤት አሳቀቅኩ አይደል እያለችው ነበር። እሱም ምንም ችግር እንደሌለው ነግሯታል። ግን ደግሞ ጥያቄሽ በቅርቡ ይመለሳል እና ለሁሉም ጊዜ ያለው አይዞሽ እንዳታለቅሽ ብሏት ነበር። እሷም ጋሼ አንድ ጥያቄ ብቻ እኔ ሁልጊዜ ስለ ልጄ መጠየቄን አላቆምም
አሁንም ቢሆን እኮ ልጄን እየጠበቅኳት ነው ብላው ነበር። እሱም ደግሞ አዲስ ነገር እንደሚኖር ነግሯታል። ጋሼ እባክህ የምታውቀው ነገር እንዳለ ንገረኝ ብላው ነበር። እሱም ደግሞ እሷ ብትናገርም ባትናገርም ኃጢያቱን የሚቀይረው ምንም ነገር እንደሌለ ነግሯታል። እናንቺ ብቻ አታልቅሽ፣ ይህንን ትዳር እንዴት እንደገነባው እንደያዝ ነው እንዴት ተገነባ ታውቂያለሽ? በመተማመን ላይ የተገነባ ትዳር ነው። ልጆቼን ቤተሰቤን ጠብቂልኝ እባክሽ አደራሽን። እንደዚህ አይነት ነገር ድንገት የሚወራ አይደለም። አሁን ምንም ነገር አልልሽም፣ ግን ደግሞ አንድ ቀን ሁሉም ነገር ይስተካከላል ብሏታል። ሰላምም ብቻ አንድ ነገር ብቻ ነው የምታውቀው ነገር እንዳለ ብላው ነበር። አሁን ምንም ነገር አልልሽም ሰላም፣ ይህ ነገር ቀላል ነገር አይደለም፣ ስመለሱ መጣለሁ ብሎ ከቤት ለቆ ወጥቷል አቶ ደረጀ። ሰላምም ነገን በተስፋ እየጠበቀች ስለሷ ለሁለቱም እናት መሆን ነው የምፈልገው እያለች ሀሳቧ ላይ እየተመላለሰባት እንግዲህ አቶ ደረጀም ሲመለሱ ልምጣ ብሎ ከቤት ወጥቶ ሄዷል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ